በፊልማችን መጀመሪያ ላይ ክሪስ ጆንሰን የተባለ ሰው እናያለን። እርሱ በአንድ ካፌ ውስጥ ተቀምጦ ሰዓቱን እየተመለከተ አንድን የተወሰነ ቅጽበት ይጠባበቃል። የሰዓቱ እጆች ትክክለኛውን ጊዜ ሲያሳዩ በድንገት ወደ መግቢያው ዞር ይላል። ነገር ግን ምንም የተፈጠረ ነገር የለም። ክሪስ በላስ ቬጋስ የሚኖር ሲሆን ፍራንክ ካዲላክ በሚል የመድረክ ስም በትንሽ ትርኢት ላይ በመሳተፍ ይተዳደራል። እርሱ የወደፊት ትንበያ ትርኢቶችን ያቀርባል። ነገር ግን ተመልካቾች እንደ ማንኛውም ሌላ አስማት ነው የሚመለከቱት። አንዲት ልጃገረድ ከተመልካቾች መካከል ወደ መድረክ በመጋበዝ የአንገት ሐብሏ መቼ እንደሚበጠስ እስከ ሰከንድ ድረስ በትክክል ይተነብያል። ተመልካቾቹም እርሷን እንደሸወዳት በመቁጠር ያጨበጭቡለታል። ነገር ግን በዚህ ቅጽበት ክሪስ ከተመልካቾች መካከል ባሉ ሁለት የኤፍቢአይ ወኪሎች በቅርብ ክትትል እየተደረገበት ነበር። ክሪስ ከትርኢቱ ውጪ ባለው ትርፍ ጊዜው ካሲኖ ውስጥ ይጫወታል። የእርሱን ልዩ ስጦታ በመጠቀምም ትንንሽ ውርርዶችን በማድረግ ጥቂት ገንዘብ ያሸንፋል። ዋናው የእርሱ ደንብ ትላልቅ ድሎችንና ጃክፖቶችን አለማሸነፍ ነው። እርሱ ተጨማሪ ትኩረት አይፈልግም። ቢሆንም ግን በሮይቦል የሚመራው የካሲኖ የደህንነት አገልግሎት በክትትል ካሜራዎች አማካኝነት የክሪስን ጨዋታ በቅርብ ይከታተላል። የዚህ ተጫዋች ባህሪ አንድ አጠራጣሪ ነገር እንዳለው ተገንዝበዋል። ከዚያም ኃላፊው የደህንነት ሰራተኞችን ወደ ክሪስ ጠረጴዛ ይጠራል። ክሪስ ይሄ እንደሚሆን አስቀድሞ በመረዳት ያሸነፋቸው ቺፖችን ለመቀየር ወደ ገንዘብ መቀበያው ያመራል። በመንገዱ ላይ ያለ የወደፊቱን ጊዜ የሚያሳይ አጭር ብልጭታ ያያል። በጥቂት ሰከንዶች ውስጥም ሽጉጥ የያዘ ዘራፊ ወደ ገንዘብ ተቀባዩ ጠጋ ብሎ ሁለት ሰራተኞችን እንደሚተኩስባቸው ይረዳል። ክሪስ የታጠቀው ሰው በሚመጣበት ቅጽበት በትክክል ወደ ገንዘብ ተቀባዩ ይቀርባል። ዘራፊው ሽጉጡ ሲያነጣጥር ክሪስ በመብረቅ ፍጥነት መሳሪያውን ነጥቆት ከጥቅም ውጪ ያደርገዋል። አደጋውም ይቀለበሳል። ነገር ግን የካሲኖው የደህንነት ሰራተኞች የሆነውን ነገር አልተረዱም ነበር። እነሱ የሚያዩት ክሪስ ሽጉጥ ይዞ ብቻ ነበር። ስለዚህም ይከተሉት ጀመር። ሁሉም የደህንነት ክፍሎች ይከታተሉት ገቡ። እርሱን ለመያዝ ሁሉም የደህንነት አካላት ተሰማርተዋል። ክሪስ ግን ያለውን ልዩ ችሎታ በመጠቀም ጠባቂዎቹን በቀላል ያመልጣቸዋል። ምክንያቱም እያንዳንዱን የእነሱን እንቅስቃሴ ከ2 ደቂቃ በፊት ስለሚለይ በመካከላቸው እንደ መንፈስ አልፎ ይሄዳል። ከዛም በመኪና መቆሚያ ውስጥ ክሪስ ያገኘውን የመጀመሪያውን መኪና ሰርቆ ይነዳል። ሁኔታው ይበልጥ እየተወጠረ መጣ። አሁን ፖሊሶች እያሳደዱት ነው። በላስ ቬጋስ ጎዳናዎች ላይ ከፍተኛ የሽቅድምድም ፊልማ ተጀመረ። ክሪስ ወደ ባቡር ሐዲድ ይቀርባል። በጥቂት ሰከንዶች ውስጥ ባቡር እንደሚያልፍ ያያል። ነገር ግን እሱን ለማለፍ በቂ ፍጥነት አልነበረውም። ስለዚህ የወደፊት ዕጣ ፋንታውን እንደገና በማሰብ ባቡሩን ቀድሞ ለማለፍ ፍጥነቱን ይበልጥ ይጨምራል። ከዛም የፈለገው ተሳክቶለት ባቡር አሳዳጆቹን መንገድ ሲዘጋባቸው ክሪስ አመለጠ። የኤፍቢአይ ወኪል ካሊ ፌሪስ ክሪስ ከካሲኖ ያመለጠበትን ምስል ደጋግማ ትመለከታለች። እያንዳንዱን እንቅስቃሴውን ትመረምራለች። ይህ ሰው በእውነት ልዩ ችሎታ እንዳለው ትረዳለች። አለቃዋ ግን ዋናውን ሥራ በማስታወስ ንግግሯን ያቋርጣል። አሸባሪዎች የኒውክሌር መሳሪያ ሰርቀው በሎስ አንጀለስ ውስጥ ለማፈንዳት እያቀዱ እንደሆነ ይነግራታል። ኤፍቢአይ ቦምቡን ለማግኘት ከፍተኛ ጥረት ቢያደርግም ምንም ውጤት አላገኘም። ስለሆነም አለቃው በክሪስ ጉዳይ ፍላጎት ባይኖረውም ካሊ ግን ክሪስ በክዋኔው ውስጥ እንዲሳተፍ አስፈላጊ መሆኑን የበላይ ኃላፊዎቹን ማሳመን ቻለች። የካሲኖውን የደህንነት ኃላፊ ሮይቦልን አስጠርታ የክሪስን ችሎታ ሚስጥር ለመረዳት ትጠይቀዋለች። ክሪስ የሚጫወትባቸውን ምስሎች በመተንተን ካሊ እርሱ የወደፊትን ጊዜ ቢያንስ ከ1 ደቂቃ ተኩል እስከ 2 ደቂቃ አስቀድሞ ማየት ይችላል። ስለዚህ ይህ ቦምቡን ለማግኘት ለመረዳት በቂ ነው። ይህ በእንዲህ እንዳለ ክሪስ ወደ ጓደኛው ኢርቭ ጋር ይደርሳል።
አዛውንቱ ክሪስን መኪና ሰርቆ በመምጣቱ ይገስጹታል። ስለሱም ይጨነቃሉ። ቢሊያርድ እየተጫወቱ ክሪስ በራእዩ ስላያት ልጃገረድ ይወያያሉ። ከ2 ደቂቃ በላይ ርቆ ሊያያት የቻለው እሷን ብቻ ነበር። ክሪስ በምግብ ቤቱ ውስጥ ያያት ይቺ እንግዳ ሴት እውነተኛ የፍቅር አጋሩ ልትሆን እንደምትችል እርግጠኛ ሆነ። ኢርቭ ግን እሷን እንዲረሳትና አላስፈላጊ አደጋ ውስጥ እንዳይገባ ይመክረዋል። በድንገት ክሪስ ባለበት ይደነዝዛል። ከ1 ደቂቃ በኋላ የኤፍቢአይ ወኪል እዚህ እንደሚመጣ አስቀድሞ ያያል። ነገር ግን በዚህ ጊዜ ለመሮጥ አላሰበም። የደህንነት ተቋማቱ ከእሱ ምን እንደሚፈልጉ ለማወቅ ጉጉት አድሮበታል። ኢርቭም እንግዲያውስ መሄድ አለብህ ይለዋል። ክሪስ ግን ቆይ ምን ያህል እንደምታውቅና ከእኔ ምን እንደምትፈልግ ማየት እፈልጋለሁ ሲል ይመልሳል። ካሊ ወደ ውስጥ ትገባለች። ኢርቭ እንዲወጣ ከጠየቀች በኋላ ከክሪስ ጋር ብቻዋን ትቀራለች። ወኪሏ ስለ አስቀድሞ የማወቅ ችሎታው ፍንጭ ትሰጣለች። ክሪስ ግን ስለ አስማት ትርኢቱ እያወራ ምንም እንደማያውቅ ሆን ብሎ ይቀርባታል። ካሊ ተስፋ ሳትቆርጥ በቀጥታ ወደ ጉዳዩ ትገባለች። ስለተሰረቀው የኒኩለር መሳሪያ ሁኔታ ትገልጽለታለች። የአገር ፍቅር ስሜቱንና ግዴታውን በመጥቀስም እርዳታውን ትጠይቀዋለች። ሆኖም ክሪስ አጥብቆ የምትለውን እምቢ ይላል። መንግስት ስለ ችሎታው እንዲያውቅ አይፈልግም። ከዛም ካሊ ወደ ማስፈራሪያ ትገባለች። ስለተሰረቀው መኪናና ስለ ሌሎች የህግ ጥሰቶቹ ታስታውሰዋለች። ድርድር ብታቀርብለትም ክሪስ ግን አቋሙን አይቀይርም። እርሱ እምቢ ባለበት በዛው ቅስበት የታጠቁ የኤፍቢአይ ወኪሎች ወደ ክፍሉ ሰብሮ ይገባሉ። ክሪስን ይከቡታል። ነገር ግን ጊዜው በድንገት እንደገና ወደ ኋላ ይመለሳል። ክሪስ ይህንን የወደፊት ሁኔታ አስቀድሞ አስልቶት እንደነበር ይታወቃል። በጓሮ በር በፍጥነት ያመልጣል። ካሊ ወደ ቢሊያርድ ክፍሉ ስትገባ ብቸኛውን ኢርቭ እየተጫወተ ታገኘዋለች። ወኪሏ በጥቂት ሰከንዶች ብቻ እንደረፈደባት በቁጭት ትረዳለች። ክሪስ ሄዷል አይደል ትላለች። ሮይስ ቦይል በመኪናው መቆሚያው ውስጥ ወደ መኪናው እያመራ ነው። 2 እንግዳ ሰዎች መንገድ ይዘጉበታል። ራሳቸውን የጨዋታ ኮሚሽን ሰራተኞች እንደሆኑ በማስተዋወቅ ስለ ክሪስ ጆንሰን ይጠይቁታል። ሮይ ቦል ምንም እንደማያውቅ ይናገራል። እነዚህ ሰዎች ያለምንም ማመንታት ሁለቱንም ጉልበቶቹን ተኩሶ በመሬት ላይ ጥሉታል። ከዛም ቢላዋ በጉሮሮው ላይ በማስቀመጥ እውነቱ ስለ ክሪስ ካልተናገረ እንደሚገሉት ያስፈራሩታል። ስለ ትንቢት ተናጋሪ ሁሉንም ነገር ካልነገራቸው እንደሚገድሉት ያስፈራሩታል። እነዚህ ሰዎች ያልተለመደ ችሎታ ያለው ሰው በእቅዳቸው ላይ እንቅፋት ሊሆንባቸው እንደሚችል ያውቃሉ። ሮይ ቦል በከፍተኛ ስቃይ ውስጥ ሆኖ የሚያውቀውን ሁሉ ይዘረግፋል። ክሪስ እንደገና በዛው የመንገድ ዳር ምግብ ቤት ውስጥ ተቀምጧል። ኮክቴል እየጠጣ ሰዓቱን ይመለከታል። በዚህ ጊዜ ስለ ሰዓቱ እርግጠኛ ነው። በሩ ተከፍቶ በራእዩ ያያት ያቺው ልጃገረድ ትገባለች። በድንገት ደንዝዞ ወደ ቀረው ክሪስ አጠገብ አልፋ በአንድ ጠረጴዛ ላይ ትቀመጣለች። እርሱም ቀርቦ አብሯት ለመቀመጥ ፈቃድ ይጠይቃል። ልጃገረዷ ግን በእምቢታ ትገፋዋለች። ክሪስ ችሎታውን መጠቀም ይጀምራል። ትክክለኛውን የመተዋወቂያ ቃላት ለማግኘት በርካታ ወደፊት ሁኔታዎችን በአእምሮ ይለማመዳል። ጊዜው ደጋግሞ ወደ ኋላ ይመለሳል። እርሱም የተለያዩ አቀራረቦችን ይሞክራል። ምንም አልሰራም። ልጃገረዷ ለንግግር ፈቃደኛ እንዳልሆነች በግልጽ ይታያል። ከዛም ነጭ ልብስ የለበሰ ወጣት ወደ ምግብ ቤቱ ይገባል። ልጃገረዷን ሊዝ ብሎ እየጠራት በጠረጴዛዋ ላይ ይቀመጣል። ይህ ኬንዳል የተባለ የቀድሞ ፍቅረኛዋ እንደሆነ ይታወቃል። ሁለተኛ እድል እንድትሰጠው ይጠይቃታል። ሊዝ ግን እምቢ ትላለች። ኬንዳል ድምፁን ከፍ አድርጎ እጇን በኃይል ይይዛታል። ክሪስ ጣልቃ ይገባል። የቀድሞ ፍቅረኛዋ ክሪስን ለመምታት ይሞክራል። ክሪስ ግን እያንዳንዱን ቦክስ ከመሰንዘሩ ሰከንዶች በፊት ስለሚያየው በቀላሉ ያመልጣል። በመካከሉም ትንሽ የሳንቲም አስማት እያሳየ ራሱን ለሊዝ ያስተዋውቃል። ልጃገረዷ ግን አልተደነቀችም። ክሪስ ይሄ ሁኔታ እንደማይሰራ ይረዳል። ጊዜው እንደገና ወደ ኋላ ይመለሳል። ሁሉም ነገር በዛው መንገድ ይደገማል። ነገር ግን በዚህ ጊዜ ክሪስ ሆን ብሎ በኬንዳል በቦክስ ይመታል። ልጁን ፊቱ ላይ መተዋል። ይህ ዘዴ ሰራ። ሊዝ የቀድሞ ፍቅረኛዋን አባራ ክሪስን እንዲነሳ ትረዳዋለች።
አብሯት ጠረጴዛው ላይ እንዲቀመጥ ጋብዘዋለች። ክሪስ መኪናው እንደተሰረቀበትና ወደ ቀይ ህንዶች መኖሪያ መንገድ መሄድ እንዳለበት ይነግራታል። ሊዝም ወደዛው እየሄደች ነበር። እሷ በአካባቢው ትምህርት ቤት ውስጥ ታስተምራለች። ልጃገረዷ ክሪስን በመኪናዋ ይዛው ለመሄድ ትስማማለች። መኪናው ውስጥ ገብተው ጉዞ ይጀምራሉ። ጥንዶቹ ውብ የሆነ የግራንድ ካንየን መልክዓ ምድር እየተመለከቱ ይጓዛሉ። ክሪስ ግንኙነታቸውን እንደ ዕጣ ፋንታ በመቁጠር ጨዋታ ይጀምራል። ሆኖም ሊዝ የእርሱን የፍቅር ስሜት አልተጋራችውም። አሁንም ጥንቃቄ ታደርጋለች። ይህ በእንዲህ እንዳለ ካሊና የሥራ ባልደረባዋ ካቫና የምግብ ቤቱ ሰራተኞች ይጠይቃል። አስተናጋጇ ጥንዶቹ ወዴት እንዳመሩ ትነግራቸዋለች። ካቫና ለሮይ ቦይ ግድያ ለካሊ ያሳውቃታል። ጉሮሮው ታርዶ ሞቶ ተገኝቷል። አሸባሪዎቹም ክሪስን እያደኑት እንደሆነ ግልጽ ይሆናል። በእቅዳቸው ላይ ጣልቃ ሳይገባ በፊት ሊያስወግዱት ይፈልጋሉ። ከንግግሩ በኋላ አንዳንድ ሰዎች የኒኩለር መሳሪያ የያዙ ኮንቴነሮችን የሚያወርዱበት የባህር ወደብ ይታያል። ክሪስ ፍለጋ የካሲኖውን ኃላፊ የገደሉት እነዚሁ ሰዎች ናቸው። ቆየት ብሎ ክሪስና ሊዝ የቀይ ህንዶች መንደር ሲደርሱ ይታያል። ልጃገረዷ ለተማሪዋ ለአንድ የአካባቢ ልጅ የልደት ስጦታ ይዛለች። ክሪስም እንዲሁ ዝም ብሎ አልተቀመጠም። ድንጋይን ወደ ትንሽ እንሽላሊት በመቀየር ለልጁ አስማት ያሳየዋል። ሕፃኑ በጣም ይደሰታል። ሊዝም ለጓደኛዋ ያላት ስሜት እየሞቀ ይሄዳል። ምሽት ላይ በዝናባማ መንገድ ላይ መኪና እየነዱ ይጓዛሉ። ሊዝ በክሪስ ትከሻ ላይ ተደግፋ እንቅልፍ ወሰዳት። ወደፊት መንገዱ በጎርፍ በመታጠቡ የመንገድ አገልግሎት ሰራተኞች መንገዱን ዘግተውታል። ጉዞ መቀጠል የማይቻል ስለሆነ ወደ ኋላ ተመልሶ በአቅራቢያው በሚገኝ የመንገድ ዳር ሆቴል ለማረፍ ተገደዱ። የኤፍቢአይ ወኪሎች በትራፊክ ካሜራዎች አማካኝነት የሊዝን መኪና ያገኟታል። ካሊ ካቫናን ወዳውኑ ወደዛ ቦታ እንዲሄድ ትዕዛዝ ትሰጣለች። አስማተኛውን ነቢይ ክሪስን ለመያዝ እድል አግኝተዋል። ጥንዶቹ ክሊፍ ሃንገር በሚባል ሆቴል ውስጥ ክፍል ይዛሉ። በክፍሉ ውስጥ አንድ አልጋ ብቻ ነው ያለው። ክሪስ እንደ ጨዋ ለመምሰል ከሷ ተለይቶ መኪና ውስጥ እንደሚተኛ ይነግራታል። ሊዝ አልተቃወመችም፣ ነገር ግን በከፍተኛ ትንፋሽ ኡፍ ብላ ተከዘች። አሁን ደግሞ በቀላሉ እንቅልፍ ስላልወሰዳት ተነስታ በመስኮት በኩል እየተቁነጠነጠች ክሪስን ትመለከታለች። ቤተሰቦች ክፍል 2 በቶሎ እንዲለቀቅ ቪዲዮውን ላይክ በማድረግ ይተባበሩ።